ብዙ ገንዘብ ያለው ሰው ሚሊዮነር እና ቢሊዮነር እንደሚባለው ሁሉ ምንም ገንዘብ የሌለው ሰው ኒሊዮነር ነው የሚባለው። ያዝ ልግለጥልህ። አብሻም፣ ችጋራም፣ አመዳም፣ ዱቄታም። ኧረ ጉድ! በነገራችን ላይ ራሴን ወገቤን የሚያሰኝ ህመም ድህነት ሊሆን ይችላል። ትክክል። ስለኔ ነው ያወራሽው። ኧረ ጉድ! እኔም አንጋፋና ሹ ጀምራለሁ። ገና ሰዓት እስኪገባት ራሱ ጌሙ ስለሚቆይ ወረቀትን ከማያስረዳ ሰው ጋር መኖር ከባድ እኮ። ለኖርማል ሰው ይጎዳል፣ አይምሮን ይጎዳል ተብሎ በጣም ሲወራ ነበረ። ኧረ ጉድ! እንዴ አናስገባም ሰርገኛ እደጅተኛ ሰርገኛ እደጅት። ኧረ ጉድ! ሁላችሁም ፍቅረኛችሁ ጋር ሚስኮል ታደርጋላችሁ። ቀድሞ የደወለ ሰው አሸናፊ ይሆናል ማለት ነው። ከየት ነው ግን እንደዚህ አይነት ጂኒ ሀሳብ ይመጣላችሁ? ኧረ ጉድ! ወተት ነው በዚህ ሰዓት ጎዳና ተዳዳሪው ቀርቶ ስራ ያለው ሰው ራሱ ኑሮ እየከበደው ነው። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስና ባበዱ ቪዲዮዎች ከች አሳብለናል። ለእናንተ ሰብስበን እዚሁ ይዘንላችሁ ቀርበናል። እኔ ወንድማችሁ ተሙኑ ጉሴና እንዲሁም ከዚህ ቀረሮ ወንድማችን ጋር ቪዲዮውን ክሽንና ቅምም አድርጎ የሚያደርስላችሁ ዝግባ ወንድሜን ይዤላችሁ የመጣሁት። በዛሬ ቪዲዮቻችን ላይ አጃይብ የሚያሰኙ ቪዲዮዎች ይዘንላችሁ መተናል። ይህን ቪዲዮ ስፖንሰር ያደረገላችሁ ZNDM ገስት ሃውስ ኤንድ ስፓ ነው። ለተመልካቾች ይሳቁበት ይዝናኑበት እንዲሁም ይደሰቱበት ብሎ ያቀርበላችሁ ZNDM ገስት ሃውስ ኤንድ ስፓ ነው። በአንድ ጣራ ስር ከወይባ ጢስ እስከ ማሳጅ ድረስ ሞሮኮ ባዝ፣ ስቲም ባዝ፣ ሳውና አጠቃሎ ይዞላችሁ መጥቷል። ከእናንተ የሚጠበቀው ከስር በማስቀመጥላችሁ ስልክ ቁጥር እየደወላችሁ ቡክ ማድረግ ነው። ZNDM ገስት ሃውስ ኤንድ ስፓን ከልብ እናመሰግናለን። እንደሚታወቀው እዚህ ቤት ውስጥ ካሽ አንቀበልም፣ እንዲሁም ቼክ ፈርማችሁ ብትሰጡን አንቀበሉ። ምክንያቱም እዚህ ቤት ውስጥ ክፍያው ምንድነው ካላችሁ የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደውል ምልክቷን ለኖቲፊኬሽን ነሃ ታረጉና ከርበት ትሉና እንደገና ላይኳ ስታረጉ ልባችን በደስታ ይመች ገብቶታል ማለት ነው። ስቃይ 100,000 ሰብስክራይብ ልንገባ ነው። እዚህ ጋር ፕሌይ በተኗን ልናስቀምጥ ትንሽ ቀን የቀረን we have remaining to 20,000 ሰብስክራይብ 20,000 ነው 20,000 ከመበላቴ በፊት ንገረኝ። ቴንክ ዩ ላይክ እያደረጋችሁ ወደ ቪዲዮአችን በቃ ካየኝ ምናምን መንገድ ላይ መሽናት አልወድም። የምር ቋጥሬ ምናምን ረጅም ርቀት ምናምን መሄድ ፈልገው የሆነ ያስጠላኛል መንገድ ላይ ምናምን መሽናት። አንድ ቀን እዚህ ወለጋ 2009 ማለት ነው ዛሬ 8 አመት ከጓደኞቼ ጋር ምናምን አረቄ ጠጣ። ከዛ በመሀል ሽንት ምናምን ብዬ ወጣ አልኩ ማለት ነው። አላወቀም ቀጭ ያረጉ መሰለኝ እንደዚህ ወደ ጓሮ ምናምን ተቀረጸ። ከዛ ገባው ምናምን ሸንቼ ስመለስ ሸንቼ ተመልሼ ምናምን በቃ እዛ እንትን አለች ደግሞ ወንበራለች ነው ጠረጴዛ እዛ ላይ ቁጭ አልኩ ማለት ነው። ከጓደኞቼ ጋር ተመልሼ እሺ ባለቤቱ እየበረረ መጣ ማለት ነው። እሺ እንዴ አነቀኝ። ከዛ አዘለለኝ ጋር እንትን ጠረጴዛው ላይ ዘልሉ እንደዚህ እንትን አመጣኝ ማለት ነው። የሆነ የሸሚዝ ቁልፍ ምናምን ብቻ ተበጣጥፏል። እንደዚህ ምንድነው ስለው እየጎተተ ነው የሚወስደው። በእናትህ ልቀቀኝ ምናምን ዝም ብለህ የሆነ እንትን የሆነ ዝም በል በእናትህ ቆይ ምናምን ይሆን እንደዚህ ይጎተታል። ግራ ገብቶኛል። ምን ሰርቼ ነው ምናምን ያለው ይሄ ያንተ አይደል ምን ነው ሳይ የተቆለለ አር ማለት ነው። ወደ ሽንት ቤቱ መሄጃ የሆነ እንደዚህ ዘብሎለታል የሆነ ሰው ኦኬ በቃ ያዘኝ ምክንያቱም አንገባኝ ማለት ነው። ያዘኝ አይ ከተመሳሰለበት ነው በእንትን የለም በዚህ በመጀመሪያ ዲፕሎማ ይቅርታ የኔ አር አይደለም የሆነ በቃ አይደል ይሄ ይቅርታ የኔ አር አይደለም የሚለቀኝ መስሎኝ ያንተ ነው አለ። የኔ አይደለም አልኩህ እኮ እኔ በቃ እንደዚህ ነገር አላደርግም ያንተ ነው። ከዛ እየተጫጫሁ መጣ ነው እያየሁት እየጤሰ እና ያንተ ነው ምናምን ትኩስ አረበናት አይደለም። ከዛ በቃ እንትን ይሄ ብሶቴ ጀመረ። ማንንም ለመጠየቅ ትችላለህ ሀብታሙ አደራ ጉድጓድ ካላየ አያራም። ኧረ ወይኔ ሀብታሙ አደራ ምን ጉድጓድ ካላየ እያየሁት እየጤሰ ይመች
አረ ትችላለህ። አንዳንድ ሰው ነገራችን ላይ በጣም በሲሪየስ ማለት ነው በሲሪየስ ሲያወራ ራሱ በጣም የሚያስቅ ሰው አለ። አረ ደግሞ ቀጥታ በመዝገበ ቃላቱ ስም ነው የሚጠራው ታውቃለህ። ከነፍጥም አናቱ እየጨሰ ነው። ይመችህ። ለማንኛውም ትችላለህ የምር ትችላለህ ማለት ተሽከርካሪው ሰርቪስ እንደሚያስፈልገው ሁሉ ከራስ ፀጉር እስከ ግር ጥፍሮ የሰው ልጅ ሰርቪስ እንደሚያስፈልገው ምን ያህል ያውቃሉ? እኛ ጋር ሁሉም በአንድ ላይ በአንድ ጣራ ስር ያገኛሉ። ዜድ&ኤም ስፓ ኤንድ ገስት ሃውስ የምንሰጣቸው አገልግሎቶች ስፓ፣ ሳውና፣ ስቲም፣ ማሳጅ፣ ሞሮኮ እንዲሁም ባህላችንን በጠበቀ መልኩ ዘመናዊነትን ተላብሶ የወይባ ጢስንም አካተን የውበት ሳሎንን እንዲሁም አይ የማረፊያም አገልግሎት ፈልጋለሁም ካሉ እኛ ጋር ምን ጠፍቶ ውበቱን የተላበሰ ገስት ሃውሶችን አዘጋጅተን እንጠብቃቸዋለን። ማብራት ጠፋ አልጠፋ ብለው እንዳይሳቀቁ 24/7 ምን ለማለት ፈልጌ ነው 24 ሰዓት 7 ቀን ሙሉ የሚሰራ በሶላር ሲስተም የታገዘ የኤሌክትሪክ ሲስተም ስላለን እንዳይጨነቁ ከውበት እስከ እረፍት ድረስ እኛ ጋኑ ብቅ ይበሉ። በቂ የመኪና ማቆሚያ ከምርጥ ፈገግታ ከተሞላ መስተንግዶ ጋር ይህንን ሁሉ የተሟላ አገልግሎት የት እናገኛለን ካላችሁን ዜድ&ኤም ገስት ሃውስ ኤንድ ስፓ መታችሁ ታገኙታላችሁ። ለበለጠ መረጃ በስልክ ቁጥራችን በ0946409038 ወይም በ0911 159544 በመደወል ያገኙናል። አድራሻችን ጀሞ 3 አደባባይ በአጫሉ መንገድ ወደ ቀኝ ገባ ብሎ ያገኙናል። ዜድ&ኤም ገስት ሃውስ ኤንድ ስፓ። ብዙ ገንዘብ ያለው ሰው ሚሊዮነር እና ቢሊዮነር እንደሚባለው ሁሉ ምንም ገንዘብ የሌለው ሰው ኒሊዮነር ነው የሚባለው በኤን ማለት። ይህን ቪዲዮ ለኒሊዮነር ጓደኛችሁ ላኩለት ወይም ደግሞ ኮሜንት ላይ ታገሩ። ቤተሰቦቼ ሲጨንቀንና ሲጠበን የነበረው የስም አልባነት እንትናችን ተገረስሶልናል። አሁን ሚሊዮነር ነው ያሉት አብሻም መሆን ስም ራሱ መያዝ ያቅተናል። ታውቃላችሁ እንዴ? ወደ ኢትዮጵያኑ ስም የለውም ትላላችሁ እንዴ? አለኩ ያዝ ልግለጥልህ። አብሻም፣ ችጋራም፣ አመዳም፣ ዱቄታም አመዳም ብያለሁ። አይዞ ቤት የምንባለው ነው። ገልቱ፣ ወበከንቱ፣ ችስታ፣ ኦና፣ መናጢ፣ ኔፕ አንዳንዴ ደግሞ በሽተኛ ራሱ ይባላል። ገንዘብ የሌለ ሰው ጤነኛ ሰው አይደለም ይባላል። ኧረ ስንቱ ስንት በሜኑ ነው የምዘረዝርልህ። እስቲ እናንተ ደግሞ የምታውቁት እኔ ካልኩት ውጪ ማን ነው የረሳሁት ካለ ከስራ አስቀምጡልኝ። ፈጣሪ እድሜና ጤና ይስጠን እንጂ አብሽሮ ይመጣል። ሊየነር የለም እስካሁን ድረስ አልተበረከ እንትን አልተባለ። ፊሊየነር፣ ሚሊየነር፣ ቢሊየነር እና ትሪሊየነር ፓትሪሊየነር ምናምን ይባላል። ግን አያገባንም። አሁን ልዩነቱ ምን እንደሆነ ታውቃላችሁ? ፕሮፌሽናል ስም ስለወጣለት ነው እንጂ ከኛ ጋር ልዩነቱ እኛ ጋር ሜኑ አለ ይዘረዘራል። ሚሊየነር ያሉት ኔፓ ለማለት ነው። ኤንን ወስደው አብሪቬሽኗን ጫፏን ወስደው እናንተ አረቤካ ላይ በገብቼ 2300 ሰው ይከታተል። ኢንፍሉዌንሰር ማለት ያረን 2300 ሰው ማለት እኮ አበበ ቢቂላ ስቴዲየም ስንት ነው? አበበ ቢቂላ ስቴዲየም ሲና ይሰርቁለት ነው። አበበ ቢቂላ ስቴዲየም ስንት ሰው ስማ አቤል፣ አበበ ቢቂላ ስቴዲየም ስንት ሰው ነው የሚይዘው? በሰርግ ቀን ሚስትን አስቀምጥ ስለ አበበ ቢቂላ ተመልከት። ቤኪ ማለት ቤኪ 4 ኪሎ በቅርቡ ያው ሶሻል ሚዲያዎች ፖድካስት ላይ የምታውቁት ነውና ሰርጉ ድል ያለ ነው። አልተጠበቀም ነበረ። ግን በጣም ያሳቀኝ ነገር ቢኖር በሰርጉ ቀን በፊት ትዝ ይላችሁ ከሆነ ማለት ነው እንደዚህ ታፕታፕ የሚደረግ ነገር በሰርጉ ቀን ሲደረግ ያደረገ ሙሽራ ነበረና በጣም አስቆን ነበረ። ጭራሽ የኛው ኢንፍሉዌንሰሮች ላይቭ ላይ ቁጭ ይላሉ። 2000 ሰው ማለት እኮ አዳራሽ ከተጠራው ሰው በላይ ማለት እኮ ነው። ይመችህ አግብታ አይታል ቴስቱን ትነግረናለህ ማን። በነገራችን ላይ ብዙውን ጊዜ እንደዚህ ኢንፍሉዌንሰር ሆነው በቤተክርስቲያን እንዲህ በቤተ እምነት ጋብቻ መፈጸሙ ለብዙ ሰው እንትን ነው መነሳሳት ይሆናል። በተለይ ኢንፍሉዌንሰር ለሚባሉት። በእርግጥ እኔም በቅርቡ እንደ ፈጣሪ ፍቃድ በተክሊል ማግባት አይቀርም። ማን ነው የሳቀው? አንተ ነህ የሳቀው። ምን ታውቃለህ ስለኔ? ስለማታውቁት ነገር ባታወሩ መልካም ነው። የሚሆነውን ነገር አብረን እናያለን። እኔማ በቀጥታ እውነቱን ለመናገር ከሆነ እሱ ላይቭ ነው አይደል የገባው። እኔ ሪአክሽን ሰራለሁ ቁጭ ብዬ። እመኑኝ እዛ ቁጭ በሚበላው ሰው አስባችኋል እያልክ አጃጃል። ስትመጣ አካውንቷ ላይ የተገኘው 300 ብር 300 ሺህ ብር ልትል 300 ብር። አንደኛዋ አሁን 13-14 ዓመት ነው ሳውዲ አረቢያ ነበረች። አካውንቴ ላይ አለ ብላ የምታስበው ከ9 ሚሊዮን ብር በላይ ለእናቷ በእናቷ ስም ነው የላከችው። ባለፈው ከአንድ ወር በፊት ነው የመጣችው። 9 ዓመት አረብ ሀገር አለ። ከ13 እስከ 14 ዓመት ነው የኖረችው። 9 ሚሊዮን ብር አለኝ ብላ ነው የምታስበው አካውንቷ ላይ። ሶል በእናቷ አካውንት ነው የምትልከው። ስትመጣ አካውንቷ ላይ የተገኘው 300 ብር ነው። 300 ሺህ ብር ልትል 300 ብር 300 የኢትዮጵያ ብር። ፌንት አድርጋ ወድቃ አይምሯ ታማሁን
በቁርአን የተቀራላት ነው ሙስሊም ስለሆነች ከአይምሮዋ ውጭ ሆናለች። ምንድነው እንዴት አደርጋላችሁ ተብለው ቤተሰብ ሲጠይቁ ምን እንዳሉ ታውቂያለሽ? ወንድምየው እናትየዋን ነፍሰ ስጋዋን እያወጣ ብሩ ከሚቀመጥ እኛ ስራ እንስራበት እያለ ሲያወጡ ሲከስር የልጅቷን ድካም ገደል ከተተው። አሁን ከብሯ ከጤናዋም ሳትሆን አይምሮዋ ታውቆ እንትን ላይ ነው ያለችው። እያሳከምናት ነው። ሌላ the same thing አንድ ወንድሟ ምን አደረገ መሰለሽ? ብር ሲላክላት ስትልክ ቡኩ አለ አይደል? የባንክ ቡኩ ራሱ ነው የሚሞላ። ብሩ ለራሱ ይዞ ገቢ የሆነ ቦታ ላይ 10,000 15,000 እያለ ይልክላታል። አሁን አስገብቼልሽ መጣው እያለ ቡኩን ይልክላታል። ሀገር ሰላም ነው ብላ በቃ ሀገር ሰርቼ ለወጣለሁ ብላ ስትመጣ ቡኩ ላይ የተጻፈው ቁጥር ሌላ ነው፣ ባንኩ ላይ ያለው ብር ሌላ ነው። ልጁ ለካ እየሞላ ነው የሚልክላት። እንግዲህ አሁን ይህንን ከወንድም ከእናት ከቤተሰብ ሆነ ስትባይ ምንድን ነው የሚሰማሽ? ለማን ነው የምትኖሪው? በለፋች በደከመች 10 ዓመት እኮ ለሴት ልጅ ቀላል አይደለም እኮ። እንደ ሻማ ቀልጣ መውለድ የማይችሉ እኮ እህቶች አሉ። አግብተው መኖር እኮ የማይችሉ ልጆች አሉ። እንደዛ በፍቅር ውስጥም ደግሞ በቃ ሰርተው ጥርሳቸውን ነክሰው በቃ አብሽሯ እንዳመት ሰርተሽ ነይና አብረን እንለወጣለን የሚለው ሰው በእሷ ብር እዚህ ሌላ ትዳር መስርቶ ስትመጣ ስንት ታሪክ የምንሰማቸው ሂደቶች አሉ። በዚህ ጉዳይ ይሄን ያህልም ኢነርጂ ኖሮ ልናገርም ባልችልም እየሰማን ነው ያለነው። ኤርፖርት ውስጥ አቅላቸውን እስኪስቱ ድረስ ቤተሰብ መጥቶ አይቀበላቸውም ሁላ። ቤተሰብ ገንዘብ ብላ ስለምትጠይቅ ብለው መጥተው ላይ አይቀበሏትም። በዚህ ጉዳይ በጣም ብዙ ጊዜ በየቪዲዮዎች መሃል የማስገባላችሁ እንድትነቁና በተለይ በአረቡ ሀገር የምትኖሩ እህቶቻችንም ስለሆናችሁ ከቻላችሁ ገንዘባችሁን በራሳችሁ አካውንት አስቀምጡ። ሁሌም እንድትነቁ ነው ይዤላችሁ የምመጣው እንጂ ይሄ በእርግጥ የሚያስቅም ነገርም አይደለም። እንድትማሩበት እና ነቃ እንድትሉ ስለምፈልግ ነው። አይዟችሁ በርቱልኝ። በነገራችን ላይ ራሴን ወገቤን የሚያሰኝ ህመም ድህነት ሊሆን ይችላል። የአእምሮ ህመም በዓለማችን ላይ በጣም አሳሳቢ እየሆነ መጥቷል። የአእምሮ እክልን የሚያመጡ በርካታ ምክንያቶች ቢኖሩም ከነዚህ መካከል አንደኛው የገንዘብ ችግር ነው። ገንዘባቸውን በአግባቡ ማኔጅ ማድረግ የማይችሉና ተደራራቢ የሆነ የገንዘብ ችግር ያለባቸው ሰዎች ለተለያዩ አይነት የአእምሮ እክሎች ይዳረጋሉ። ከነዚህም መካከል አንዛይቲ፣ ዲፕሬሽን፣ የእንቅልፍ ማጣት፣ መገለልና ብቸኝነትን መምረጥ እና የመሳሰሉት የዚህ ምልክቶች ናቸው። እነዚህ ምልክቶች ደግሞ ፊዚካል ወይም ደግሞ አካላዊ የሆኑ በርካታ የሆኑ ህመሞችንም ያስከትላሉ። የአእምሮ ጤና ትኩረት ይፈልጋል። ትክክል። ስለኔ ነው ያወራሽው። አንዳንድ ቀንማ ቁጭ ባልኩበት ወፈፍ ያደረገኝና ወደ 1960ዎቹ ይወስደኛል። ምንም በማላውቀው አንደርድሮኝ ቁጭ ብዬ አብሰለስላለሁ። እድሜ የ1990 ምናምኖቹ ነው 1960 ላይ ስሜ ሁላ ነው። አሁን እኮ ስሜ ነው የቀረው። እሙን ነው ድህነት በጣም እጢ በሉት ሰለብረም ላይ የሚወጣ እጢ በቃ መከራ ነው የሚያበላችሁ። ባለፈው አንተ ነበር ካለን ቁጭ ብሎ ስቅስቅ ብሎ ወንድሜ እያለቀሰ ምን ሆነ ነው እለዋለሁ። ቅማያታችን ግን ለምን ሞተ? የማያውቀውን ቅማያት እኮ ነው ድህነት። ገንዘብ ቢኖር እንዲህ አያስብም ነበር። በእርግጥ የገንዘብ ድህነት ከተሰራ ከተለፋ ከተጣረ ከተጋረ ላብን ጠብ ካደረጉ ይመጣል። አይዟችሁ በረከቱን ከላይ ይስጠን እንጂ። ግን ዶክተር ግን አንቺ ምን ያህል ብታጠኚው ነው ኧረ ድህነት ላይ የሚያጠና ብዛቱ ወረደነት ላይ ቀደምም ምንም የሌለው ሰው ሚሊዮነር ተብሏል። በቃ የተነሳችሁ እኛ ላይ ነው አጥናታችሁ የምታደርጉት። ያም ይነሳል። ሀብታሙ ላይ ለምንድን ነው የማታደርጉት? አታገኙትማ። አየር ላይ ነው የታገኙታላችሁ። እኛሳ ምን ሜጃለን? መደበሪያችሁ ነን። ነገሩ እነሱም በእኛው ነው የሚደበሩት። እስቲ ሀብታም አድርጉኝ እስቲ። ለምሳሌ እኮ ነው እንደ ከዋሊያ ጋር እኩል ያስቀመጡኝ። እንደ ቴሌቶን እንደውም አሰባስበን እቁብ ነገር እዚህ እንጀምራለን። ከአንተ ጋር ወይ አንተ ትሄዳለህ ወይ እኔ እሄዳለሁ። የት አባ ነው የምትሄደው? ማን ከዚህ በራለ? ወደ ውጭ ነው የተባልከው። ወደ ውጭ ሀገር። ይሄው ነው ድህነት። በቃ ይሄ ነው በቃ። ይኸው አይምሮ ያዘጋል። ይድረስ ለማዳሜ ምን እንደሚያምራት አላውቅም። ሳጸዳላት ቆየና እንደማልጸዳም ትለኛለች የዞረች ታየውና ኧረ የሷስ ምንድነው መላው? አቤት ራስ ስታዞር ሳያት አናድደኛለች።
በየማዳም ቅመሙ በየኩሽናው እዛው በአረብ ሀገርና እንዲሁ በውጭ ሀገር ያላችሁ እንደው እህቶቼ ስንቱ ነው ባለሙያና ባለጥበብ። አንዷ ባለፈው እንዲህ ህዝቡን እየየ ያስብላ አስለቅሳ ስታበቃ እኮ ነው ፍራንክ ነው አርት ነበር መማር የነበረው አጋጣሚ የእንጀራ ጉዳይ ሆኖብኝ አረብ ሀገር ገብቼ ነው ብላ ለእናንተ ስል ሙዚቃ ማቀናበሪያ ከፍቼ ክሊፑን እኔ እሰራላችኋለሁ። ጥበብ ያለው ሰው ጥበብ የጠራው ሰው አዎ እንሰራለን። በርቱልኝ ብቻ እናንተ ግጥሟ ላይ ጻፍ አድርጉ። የተመታ ጓደኛ ሲኖር ተደገፍና እነግርሃለሁ። ቀለሙ አልደረቀ ተደገፍኩበት። አረ ይመች እግዚአብሔርን ይመች። አንተማ ታረጋለህ። ይሄ አሁን ያያችሁት ይሄው ራሱ ነው። አንተ ብቻ ትመስለኝ ነበር እኮ። አይ ጓደኝነት እኔማ የመሰለኝ እኮ ወይ ከስሮ ወይ ደግሞ ችግር ሆስፒታል ምናምን የመሰለኝ እኮ። ቤስት ፍሬንድ ያላችሁ ሰዎች ታውቁታላችሁ። የዓለምን ከፍተኛ ጉዳት የሚጎዳ ቤስት ፍሬንድ ነው። የማያውቅ ሰው አይጎዳም፣ የሚያውቅ ሰው ነው። ይሄው ዘላለም አለሜን ጨጓራዬን ለዱለት እንደተዘጋጀ ምልጥ አድርጎት ሁሌም ነው የምወደው። እስቲ እዚሁ ላይ ኮመንት ላይ የጓደኞቻችሁን ስም እስቲ የምትወዷቸውን የልብ ጓደኛ ማለት ነው የጓዳን የሚያውቅ ማለት ነው እና ጻፍ አድርጓት እስቲ። ማንጋፋና እጀምራለሁ ገና ሰው እስኪገባት ራሱ ጌሙ ስለሚቆይ ወረቀትን ከማያስረዳ ሰው ጋር መኖር ከባድ እኮ ታጥቼ ነው እንጂ ሴንስ ኦርጋኗን እንኳን ይዛ ያልመጣች ሴትዮ እኔ ልሽ በአካላዊ ነገር አልናገርም ብዬ ነው። ታዩ ችግር የለውም። በመንፈሳዊስ ቢሆን ሲነግርሽ አንዱን ሴንስ አድርገሽ መልሰሻል። ሲጀመር የስክሪን ጋር አቅርባችኋታል። አታይም። አሁን ይነበብላታል። ታነቡላታላችሁ። አንቺ ምን ቸገረሽ? ጥያቄውን ይኸው እናመጣዋለን። አንበበሽ ምን አመጣሽ? እሺ ብዙ ጊዜ አስቴርን ለምን አይነት ካራክተር ያጫወታል? ነገረኛ ጣጣጣ ፈንዲሻ አልሆነሽ። ማን ጠየቀሽ? ከትዳር ውጪ ማርግዛለች። እንትኑ ላይ ፊልሙ ላይ እኮ ነው። ፊልሙ ላይ እሺ። ግን አስቴር ብዙ ጊዜ የአስቴር ካራክተር ምን ላይ የታጨ ነው? ያመጫጨደለች የባለስልጣን ሚስት እንዲሙንድል ብለሽ አይገባሽም። የፀጉር ሽያጭ አይደለም አርት ነው። እስኪ ዝም በይ። ኦ ማይ ጎድ ምን ትምህርት ቤት ቀርታ እኮ ምን ነው ሲባል አጎት አርጎት ሄዶ ጫማው ኧረ ሚስጥር ቢባል አላሶራ አለች። ቆይ እኔ ነው እየተጠየቀ ያለው እሷን ነው። እኔ እዚህ ዓለም ላይ ካልሰጠሽ ትቀደሚያለሽ አይደለም። ተማዘሽባት እሷ ማለት ፈልግ አይደለ? ኧረ እድሉን ስጪኝ በእናትሽ አንዴ። እሺ ይቅርታ ያዳላውራ በጸባይ እሺ። ቤስት ፍሬንድ እንግዲህ እንዳሁን እንዳልኳችሁ ነው። እንደዚህ ነው ጉዳዩ። በጣም ብዙ ነገር ተነግሮበታል፣ ብዙ ነገር ተብሎበታል። በእርግጥ ምንም አስተያየት መስጠት አልችልም፣ ምክንያቱም ሰው ካለው ቀረቤታ አንጻር ነው። ንግግሯ ትክክል ነው ወይስ ትክክል አይደለም እሱ ሌላ ነገር ነው። ምክንያቱም እኔም ከምወደው ጓደኛዬ ነው ወንድሜ ጋር በጣም ስለምቃለድ ማለት ነው። ሶሻል ሚዲያ ላይ በጣም ብዙ ነገር ተብሏል። ነገር ግን አሁን እሷን የተናገረቻት ነገር ትንሽ ለኖርማል ሰው ይጎዳል፣ አይምሮን ይጎዳል ተብሎ በጣም ሲወራ ነበረ። የጉዳዩ ባለቤት ደግሞ አስተወረኛ ሐሳብ ሰጣበታለች። እስቲ ምን አይነት ምላሽ ቲክቶክ ገጿ ላይ እንደሰጠች አይተን እንመለስ። ሰሞኑን ያው ቲክቶክ አይቻል አቅም ጎን ለጎን ደግሞ ኢቢኤስ ላይ እኔና ጓደኛዬ ያዳ ማን ያሸንፋል የሚለው ፕሮግራም ላይ እንግዶች ነበርን። እንደ ጓደኛ በጣም ስንቀላለድ በጣም ስንተራረብ ነበረ። እኔ የተረኳትን ነገር ቀንጭቦ ተቆራርጦ ይወጣ ነው። የኔ ንግግሮች የኔ ተረባዎች ብዙዎቹ እንትን አላሉም አልወጡ። እንደ ጓደኛ ብዙ ነገር ትባባላላችሁ፣ ትተራረባላችሁ። ምናልባት አንዳንዴ መስመርም ልታልፉ ትችላላችሁ። ቤስት ፍሬንድ ሲኖር እንደዛ አይነት አጋጣሚ ይከሰታልና ከያዳ ጋር የነበረው ነገር በእንደዛ አይነት እንጂ እኔ እሷ ባለችው ነገር የተሸማቀቅኩት ወይንም ደግሞ እኔን ለማሸማቀቅ እኔን ዝቅ ለማድረግ የተደረገ ነገር በፍጹም እንደዛ አይደለም። የልብ ወዳጄ ናት፣ የልብ ጓደኛዬ ነች። ብዙዎቻችሁን ኮመንት ሳይ እንደዛ አይነት ኮመንቶች ይበዛሉና ፍጹም እኔ እንደዛ አይነት ስሜት የተሰማኝ ሰው አይደለሁም። የሳቀን እየተጫወትን የወጣንበት ሁኔታ ነው የነበረው። እንደዛ አይነት ይሄ ሮስት አደራረግሽ ልክ አይደለም የሚሉ ኮመንቶች፣ እሷን ዝቅ ለማድረግ ነው አንቺ እንደዛ ያልሽው ምናምን የሚሉ ኮመንቶች እሷንም ደግሞ እንዳያስደብሯት ብዬ ነው ይሄንን ቪዲዮ የሰራሁት። ምክንያቱም እውነታው ያ አይደለም። እኔና ያዳጋ በጣም የልብ ወዳጄ መልካም የሆነች ጓደኛዬ ነች። እንደዛ አይነት ስሜት እንዲሰማት አልፈለኩም እና እኔም ደግሞ እንዳላችሁት ብዙ ነገር ስለተቆራረጠ
የተመረጠ እንጂ ፍጹም አልነበረም እላችኋለሁ። በግል ጉዳይ በጓደኝነት ጉዳይ ላይ በጣም ብዙ ነገር ልትነጋገሩ ትችላላችሁ። እንደተናገረችው መስመርም ልንተላለፍ እንችላለን። በክፋት ታስቦም ላይሆን ይችላል። እሱን ባለቤቱና ጉዳዩ የተፈጸመበት ሰው ነው የሚያውቀው። ያው ጓደኝነታችን ጥሩ ሆኖ ሳለ መቃለዱ መጫወቱና እንዲሁም መላፋትም ካለ መላፋቱ ጥሩ ሆኖ ሳለ ገደብ ኖሮት ከካሜራ ፍሬም ውጪ ቢሆን መልካም ነው ባይ ነኝ። እንደኔ ግላዊ አስተሳሰብ ነው። በክፋት አትወሰዱብኝ። እኔንም እንዴ አረ ወይኔ አይቷል እግሩ ሲበረቅ አስወጡት እኮ ና ውረድ። አሁን የህፃን ልጅ ምንድነው ማከት ተጨምቆ ሞት። በነገራችን ላይ ሀበሾች በጣም ደስ የሚለን ነገራችን የሰርግ ሁኔታችን ነው። ሽምግልና ይላካል፣ ሁሉ ነገር ፎርማሊቲውን ካሟላ በኋላ መጨረሻ ላይ አናስገባም ሰርገኛ እና እናንተ ልታገቧት ነው ወይ? በእርግጠኝነት ሙሽራ ውስጥ ሆና ያማችኋል እንዴ ልታገቡኝ ነው ማለቱ አይቀርም። ይሄ እኮ እንትን እኮ ነው ራጊ ቢበሉት እኮ ሰውየውን ከጣራ ላይ እንደሆነ ወራችሁ ቁጠሩት። እኔ መሆን እንደማለት ታውቃላችሁ። መጪ እንደሆነ ነይ አለበለዚያ ሄጃለሁ ብዬ ጥርግ። እኔ እውነቱን ልንገራችሁ አሁን በቅርቡ ማለት ነው የሚቀረው ሙድ ይሄ ነው። ሴቶቹ ራሱ ሽምግልና ልከው ማግባታቸው አይቀርም። ጭራሽ አይደለም ሽምግልና ተልኮ ጥሎሽ ተጥሎ ሊወስድ መጥቶ አትወስድም ሊባል። አረ እርግጠኝነት አባትየው ይሄ ሁሉ አናስገባም የሚለው የሰፈር ሰው ነው። አባትና እናት አረ እባካችሁ አስገቡት ልጁ ከገማን ውስጥ ይሄዳል ነው የሚሉት። እንደወጉ ከተገፋፋን ትንሽ ገፋ ከተደራረግን በቂ ነው። ይሄ እኮ ቡጢ ቀረሽ እኮ ነው። እግሩ እንዴት እንደሚያደርግ አንዱን መንጋጭላ ቢያገኝ እኮ መንጋጭላ አልባ ነው የሚያደርገው። ኧረ ተው ሰርግ እናድርገው እንጂ ወዙን ወንዱን አግባ እምቢ እሺ ብሎ ኋላ ላይ በትክክል ሲያገባ አልሰጠም ሌላ ታሪክ። ኧረ እባካችሁ አብዛኛው ወንዶች በዚህ ሰዓት ቶሎ ማግባት እንኳን አይፈልጉም። እስቲ ትሙላ እቺ ጎላለች እቺን ሰንተር ላርጋት። ድሮ እኮ ስናቀ እናቶች ይቆሙና ማለት ነው አናስገባም ሰርገኛ እጅተኛ ሰርገኛ እጅት። ከዛ በኋላ ፋግ ወጭቅ አድርጎ ለትያስ ካሉ ሺ ሲሰጥ አሽቃባጡ ሁላ ነው አሳልፉላቸው። ሁሉ ምን ይላሉ ለትያዛሉ ወጨቅ አድርጎ አንድ ሺህ ሲሰጧቸው ልጁን አውቀዋለሁ ድሮም ጸበኛ ነው ማናባሽ ነሽ እያይናንድሽ አናስገባ ማን ስለሆንሽ ነው ብላ በር ታስከፍት ነበር። አሁን ወንድ ሆኗል እኮ አፐርከት ቴስታ። ሁላችሁም ፍቅረኛችሁ ጋር ሚስኮል ታደርጋላችሁ። ቀድሞ የደወለ ሰው አሸናፊ ይሆናል ማለት ነው። ስልክ ሚስኮል አድርገው ቀድሞ የደወለ ሰው ሁላችሁም ላውድ ላይ አድርጉት። እሺ ጠራ። እሺ እናቸውን እየገለጨሉ ነው ደግሞ ደወለ አድለሻል። እሺ አሁን ሁለተኛ እሺ ሶስተኛ የኔ ቋልጠረው ሁለቴ ብቻ ነው የጠራው። A few moments later ሶስተኛ የለም ሶስተኛ one eternity later ሸኞኝ ልሂድ በቃ ይዘጋጅልኝ ሻንጣዬ። ከየት ነው ግን እንደዚህ አይነት ጂኒያዊ ሐሳብ ይመጣላችሁ? እኔ አይደለም አንድ ነገር ልንገራችሁ። ወንድ ልጅ በተለያዩ ነገሮች ተጠምዶ ድንገት አጋጣሚ ሆኖ በተለይ ደግሞ የሆነ ማሽን ቦታ ላይ የሚሰራ ሰው ወይ ደግሞ ትራንስፖርት ላይ የሚሰራ ሰው ከሆነ ስልኩን ራሱ ጋር ያስቀምጥ ቢያዩ እንኳን አያነሳም፣ መልሶም ቶሎ ላይ ደውል ይችላል። በፖዚቲቭ መንገድ ካሰብ ነው ማለት ነው። ተውት። ከሁሉም በላይ መደወሉ አለመደወሉ አይደለም። እንዴት ነው ይመጣላችሁ?
ወይን እየጠጡ እኮ ነው ቁጭ ብሎ ነገር ሲፈተፍቱ። ይሄ እኮ ነው ሴት በዛ ጎመን ጠደዛ የሚባለው። ቁጭ ብለሽ ካማከርሻቸው አይቀር እንዴት አድርገን ባሎቻችንን እንንከባከብ፣ እንዴት አድርገን ቤታችንን የለመለመ ደስ የሚል ትዳር እንዲኖረው ሐሳብና ምንጭ ለባሎቻችን እንደው ጥሩ ነገር ምን አይነት ምግብ እንስራ፣ ፍቅር የሚያነሳሳ ደስ የሚል ለርቢ የሚሆን አው ለርቢ የሚሆነውንም አይዛችሁታል። ግን ምግቡ ለማንኛውም ይመቻችሁ። ግን ቀና ቀናውን ነገር ብታስቡ መልካም ነው። ኦኬ ነው የሚያመጡብን ወተት ነው ዘመዴ አንተ ዝም በሉ ያውቃለው መላ እስቲ ዝም በሉ ያውቃለው መላ ያሳልፋለው ሁሉም በመላ በሰምና ወርቁ ማን ይጠራልኛል ጣያገሬ ልጅ ምንድነው ወታደር አመጡ ወታደር ለምኔ ጸሐፊ ማመጡ ጸሐፊው ለምኔ ሚኒስተር ለምኔ ወተት 60 እና 70 ብር በገባበት ሰዓት ጭራሽ ጺም ታጥብበታለህ። ስንቱ አላል እንዴ በድርቅ እንደው ከጉሮሮ የሚወርድ ነገር አትቁጭ ያለው የላዩን አትዩ እንጂ ከበታቻችሁም ያለውን ይሁ ከናንተ በላይ ያሉትን እያያችሁ ከታች ያሉትን ራሱ ምን እንደሚያስፈልጋቸው ራሱ እየረሳችሁ እኮ ነው። ካቅላችሁ ጎዳና ላይ ወደቁትን የተራቡትን አንድ ዳቦ ብሎ የሚጠይቋችሁን ሰዎች ራሱ ይዋችሁ አፋቸውን ማበሻቱ አይደል እንዴ በየመንገዱ በረሃብ ምክንያት አንጀታቸው እየተላወሰ የሚሞቱ ቢያንስ የምታደርጉትን ነገር ካቅላችሁ ናችሁ አርጉት። እስቲ ባታደርጉት መልካም ነው። ካደረጋችሁትም እንዴ ከሶሻል ሚዲያ ራቅ አርጉት። እስቲ የሚያይሱ ምን እንዲያስብ ነው? በዚህ ሰዓት አይደለም በታች ያለው ጎዳና ተዳዳሪው ቀርቶ ስራ ያለው ሰው ራሱ ኑሮ እየከበደው ነው። የ60 ብር ወተትና የ70 ብር ወተት ለአንድ ሕፃን ልጅ ስንቴ ተፈልቶ ስንቴ እንደሚጠጣ ስለማታውቁ ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሐሳብ አስተያየታችሁን እቀበላለሁ። ምክንያቱም ይህ ቤት የሐሳብ አስተያየት መቀበያና መስጫ ስለሆነ ሚላሰውን እንልሳለን፣ ሚናገረውን እንናገራለን። ይህን ቪዲዮ ስፖንሰር ያደረገልን ዜድንዴም ደስታ ሁሴን ስፓ ነው። በቤቱ ጥርት ያሉትን የስፓ የሳውና እንዲሁም የሞሮኮ በተለይ ደግሞ የወይባ ጢስ ማሳጅ አገልግሎት በቪአይፒው የታወቀ ነው። መታችሁ ከጎን ሳይድ ላይ እንደ ተልባና መጠጥ ነገሮች ጽድት ያሉ ውስጣችሁን ሪፍሬሽ የሚያደርግ ጨጓራችሁን ለስለስ የሚያደርገውን ይቀርብላችኋል ከሳይድ በኩል ማለት ነው። ከእናንተ የሚጠበቀው ከስር በምናስቀምጥላችሁ ስልክ ቁጥር መደወል ብቻ ነው። አድራሻችን ከጆሞ 3 አደባባይ ወደ አጫሉ መንገድ በሚወስደው መንገድ በቀኝ በኩል እጥፍ ስትሉ ታገኙታላችሁ። ከ6 አይነት በላይ አገልግሎቶች በአንድ ጣራ ስር ታገኛላችሁ። የትም መንከራተት አይጠበቅባችሁም። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቪዲዮን አይታችሁ ጨርሳችኋል። ቴንክ ዩ